ሰላም ሰላም እንዴት ናችሁ? ሁሉ መልካም። እንግዲህ ዛሬ የሰው ልጅ ሁሉ ስኬት ይፈልጋል፣ ስኬታማ መሆን ይፈልጋል፣ መለወጥ ይፈልጋል፣ ማደግ ይፈልጋል፣ አሁን ካለበት ህይወቱን ማሻሻል ይፈልጋል። ግን የሁሉም እንቅፋት ሆኖ እንደ እንቅፋት ሰዎች ብዙ ይጥራሉ፣ ብዙ ይደክማሉ፣ ብዙ ነገር ያደርጋሉ በህይወታቸው ውስጥ። ግን ያንን ነገር ህይወታቸው ወደፊት ለፊት እንዳይጓዙ ወጥሮ ወደኋላ የሚይዘው የስኬት እንቅፋቶችን ነው የምናየው ዛሬ። የስኬት እንቅፋት 4 ፖይንቶችን እናያለን። አንደኛ በራስ አቅም መጠራጠር። ይህ ሰው ትልቅ ህልም አለው፣ ህልሙን አሳካለሁ ብሎ ተነስተዋል፣ ግን በአቅሙ ይጠራጠራል። አሳኪ ይሁን ይላል፣ ይችል ይሁን፣ በእውነት ይህን ነገር አሳካውን ብሎ ራሱን መጠራጠር ይጀምራል። ለምን? አቅሙን ነው መጠራጠር የሚጀምረው። አቅሙን እየተጠራጠረ ደግሞ ስኬታማ መሆን፣ ያንን ህልሙን ያንን ግቡን አቺቭ ማድረግ ይከብድበታል። አንድ ሰው ራሱን አቅሙን እየተጠራጠረ የሚፈልገው ስኬቱን ማግኘት አይችልም። ለምን? ስኬቱ እንቅፋት ይሆንበታል ማለት ነው። ወደፊት ለፊት እንዳይጓዝ ያደርጋል፣ ይጎትታል፣ ወደፊት እንዳይጓዝ ያደርጋል። ስለዚህ አቅሙን መጠራጠር ይጀምራል። ወደ ስኬት እየደከመ ነው፣ እየለፋ ነው፣ ግን በአቅሙ ይጠራጠራል ማለት ነው። በአቅሙ የሚጠራጠር ከሆነ ያንን ስኬቱን የሚፈልገው ውጤቱን በእጁ ማግኘት አይችልም። ስለዚህ በራስ አቅም መጠራጠር ወደ ኋላ እንድንቀር፣ ስኬታችን እንዳንቀዳጅ ያደርገናል ማለት ነው። ሁለተኛ ራስን መውቀስ። ራሱን እየተጠራጠረ እንዲሁም ደግሞ ትንንሽ ነገሮች ስህተቶች እየፈጠረ ግን ራሱን እየወቀሰ ከሆነ እንደዚህ ባላረግ ኖሮ ይላል፣ እንደዚህ የሆነ ስራ ሰራለሁ ብሎ ያንን ስራ ሳይሰራ ሲውል ራሱን እየወቀሰ አልችልም እኮ፣ እኔ ደካማ ነኝ፣ እኔ ምንም አቅም የለኝም፣ እኔ የተግባር ሰው አይደለሁ እያለ ራሱን እየወቀሰ ወደ ታች ራሱን መጎተት ማለት ነው። ሶስተኛ ተግባር መቀነስ። አሁን አንደኛ ላይ ራሱን አቅሙን እየተጠራጠረ ነው፣ ሁለተኛ ደግሞ ራሱን እየወቀሰ ነው። ወቀሳ ውስጥ ነው ሁሌ፣ አይምሮ ሁሌ ጥያቄ ያበዛበታል፣ ራሱን ይጠላል። ራሱን እየጠላ በሚሄድበት ውስጥ ደግሞ ተግባሩ ይቀንሳል፣ ሞቲቬሽኑ ያጣል ማለት ነው። ተግባሩ ሲቀንስ ደግሞ አንድን ተግባር በሙሉ ልቡ አቅሙ የሚችለው ሁሉም ካልተገበረ የሚፈልገው ስኬቱ ጋር መድረስ አይችልም። 50-50 ስራ ማለት ነው። ሞር ፍላጎቱ አሳካለሁ ሄድበታለሁ እያለ ነው፣ ግን ያንን አቅሙን እያጣ ነው። አቅሙን እያጣ ሲሄድ ደግሞ ተግባሩ ይቀንሳል። ተግባሩ እየቀነሰ ይመጣል፣ ሞቲቬሽኑ ያጣል። ያንን ስራ በፊት ወዶ የሚሰራ ስራ እየቀነሰ ይመጣል እና ሁሉ ነገሮቹ እየደበሩ ይመጣል፣ ነገሮቹ እያስጠሉ ይመጣል። አብሮ የሚሰራ ሰዎች ራሱ ላይወድ ይችላል። ለምን? ይሄ ሰው አቅሙን እየተጠራጠረ ነው፣ ራሱን እየወቀሰ ነው፣ ተግባሩ በጣም ቀንሷል። ስለዚህ ብዙ አይነት ጫና ውስጥ ነው ማለት ነው ይሄ ሰው ያለው። ስኬታማ ሆናለሁ ብሎ ግን እየተጓዘ እንደዚህ ነገሮች ሊገጥም ይችላል። አራተኛ የስኬት እንቅፋቱ ህልምን መርሳት። አራተኛ መጨረሻ ላይ ህልሙን ይረሳል። እንደማይችል ያምናል ማለት ነው። እንደማይችል ነው የሚያምነው። ይሄ ማለት ህልሙን አሳካለሁ እኖራለሁ ብሎ አምኖ የተነሳ ህልሙን እንደማያሳካ ያምናል ማለት ነው። ገልብቶ ይረሳል። ህልሜን አሳካለሁ እኖራለሁ ይሄን ነገሮች ያሳካለሁ ብሎ የነበረውን ይረሳል፣ ይተዋል ማለት ነው። ህልሙ በቀኝ ከሆነ እሱ በግራ ነው ማለት ነው። አይገናኝም ሁለቱ። ያ ሲሆን የህልም እንቅፋቶች። ስለዚህ እነዚህ ነገሮች ገልብጠን ስንጠቀም ደግሞ ራሳችሁ ላይ እዩት። እነዚህ ነገሮች በውላችሁ፣ በስራችሁ፣ በአእምሯችሁ ውስጥ እንደዚህ አይነት ነገሮች የሚመላለሱ ከሆነ ራሳችሁ ላይ ተመልከቱና ያንን ነገር ለመቀነስ ወይ ደግሞ ለመቀየር። ለምንድን ነው ራሴ የምጠራጠረው? እየኖርኩ ነኝ፣ እየሰራሁ ነኝ፣ ትልቅ ህልም አለ። ለምንድን ነው ራሴ የምጠራጠረው ካል ራስን መጠየቅ ትጀምር። ራስን መጠየቅ ሲጀምር ለነገሮች ያለ ምላሽን ደግሞ ታስተካክላለህ፣ ምንም ታጸዳለህ ማለት ነው። ራስን መውቀሱን ደግሞ እየቀነስክ ትመጣለህ። ለምንድን ነው ራስን መውቀሱ? ተሳሳትኩ፣ አዎ በቃ ነገ ያስተካክላለሁ እንጂ ለምንድን ነው ራሴን አንድን ነገር ተሳስቼ ዘላለምን ህይወትን ለምንድን ነው በወቀሳ ራሴን ማሰቃየው? በቃ ተሳስቻለሁ፣ ስለዚህ ነገን ያረምኩ ያስተካከልኩ መቀጠል እንጂ ራስን መውቀስ ተገቢ አይደለም። እንቅፋት ነው ለስኬት።
ለራሴ ያለው እኔ ነኝ። ስለዚህ ራሴን እየወቀስኩ ለራሴ መኖር አልችልም ማለት ነው። ስለዚህ እሱን ተግባሩ ሲቀንስ ደግሞ እነኚህ ነገሮች አቅሜን ካመንኩት ራሴን መውቀስ ትቼ ራሴን ከተቀበልኩት፣ ሶስተኛ ደግሞ ተግባሬ እየጨመረ ይሄዳል። ለምን አንድ ሰው ደስ ብሎ ሰላም ሆኖ ከእንቅልፉ ሲነሳ አመስግኖ ሁሉ ነገሮችን አርግቶ ወደ ስራ ሲሄድ ስሜቱ ራሱ ተግብር ይላል። እንደዚህ አይነት በፊት ዝም ብለህ ተንገብግበህ እንቅልፍ ተነስተ በቃ ልብስን አርግተህ ወደ ስራ የምትሄድ ከሆነ ቀደም ብለህ ተነስተ የሚደረጉ ነገሮች ማመስገን ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ የተለያዩ ነገሮች መስራት ሊሆን ይችላል። እነሱን ነገሮች ሰርተህ ተረጋግተህ ወደ ስራ ስትሄድ አይምሮን ታረጋጋለህ፣ ከችኩላ ነፃ ትሆናለህ ማለት ነው። የሆነ ጋባል ያንን ነገሮች ስታደርግ ለተግባር ያለ ዝግጁነት ራሱ ያሳያል። ስለዚህ እነሱ ነገሮች መቀነስ፣ ህልምን ከምትረሳ እንደው ህልም ትልቅ ህልም አለኝ፣ ህልሜን እኖራለሁ፣ አሳካለሁ፣ ትልቅ ህልሜን አቺቭ አድርጌ ለብዙዎች ምክንያት ሆናለሁ፣ ለብዙዎች ምሳሌ ሆናለሁ ብለህ መነሳሳት ይጠበቅባል እንጂ ህልሜን መርሳት አይጠበቅብም ማለት ነው። ስለዚህ እነኚህ ነገሮች አርግተን የስኬት እንቅፋቶች እንዳንሆን ለራሳችን እንቅፋት ከምንሆን ራሳችን አስተካክለን ለብዙ ህልማችን መድረስ ህልማችን መኖር እንችላለን። ወዳችኋለሁ። ሰብስክራይብ አድርጉ፣ ቻናሉን ፎሎ አድርጉ። ወዳችኋለሁ።